እግዚአብሔር ይባረክ። ጌታ እንደሚያስተምረን በጣም አምናለሁ። ይሄን ያስተማረኝን ትንሽ ቁራሽ ተጠቅሞ እናንተ ጋር ደግሞ በጣም ያበዛዋል ማለት። እግዚአብሔር ይባረክ። መነሻ አርጌ ማውራው ማቴዎስ 16 ላይ ያለ ሐሳብ ነው። እሱ ተነስቼ ወደዚህ ብዙ እንሄዳለን። ማቴዎስ 16 ከቁጥር 13 ጀምሮ ያለውን አነበዋለሁ። ታችታላ ማቴዎስ 16 ከቁጥር 13 ጀምሮ እንድናወራ የተባባልነው ቤተክርስቲያን ምንድነው የሚለው ሐሳብ ላይ ስለሆነ ማለት ነው። እሱ በጣም ኢምፖርታንት ነው። ይሄንን ሰው ፋውንዴሽን አወቀ ማለት ከዛ በኋላ ያለው የመንግስቱ አስተሳሰብ ኮምፕሊትሊ ይቀየራል ማለት ነው። በጣም ኢምፖርታንት ፋውንዴሽን ነው። ይላል እዚህ ላይ ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። እግዚአብሔር የተባረከ ይሁን። The very first foundation of the church is this one. እዚህ ዓለት ላይ ነው ቤተክርስቲያንን የምመሰርታት። ከዛ በኋላ ከዚህ ነው የምታድገው። ግን የቤተክርስቲያኗ መሰረት መነሻው ዋናው ሐሳብ የምመሰርትበት መሰረት ይሄ ነው። ከዚህ በኋላ የምታወሩት ነገር በሙሉ በዚህ መሰረት ላይ የተመሰረተ ደቀ መዛሙርቱ ነው ያወራቸው ያለው። እንደምታስታውሱት 3 ዓመት ተኩል አገልግሎት ነበረው ጌታ ኢየሱስ በምድር ላይ። በዛ ጊዜ ውስጥ በመጨረሻው አካባቢ ሲዝን ላይ የመገለጥ ተራራ ጋር ይዟቸው ከመሄዱ በፊት ፊልጶስ ሲዛሪያ የሚባለው ቦታ ጋር ወስዷቸው ነው ይሄን የሚያወራቸው ማለት። እዚህ ቦታ ላይ የሚናገራቸው ኪወርዶች በጣም ብዙ ናቸው፣ ግን የሚያስፈልጉን ብዬምላቸው ብቻ የነካካው ይላለው ማለት። የምመሰርትበት ፋውንዴሽን እኔ የእግዚአብሔር ልጅ ክርስቶስ መሆኔን በማወቃችሁ ላይ ለጴጥሮስ አይደለም እያወራ ያለው። አንተ ግን ቁልፍ ሰጣል ማለት ይሄንን ሪቪሌሽን ያመጣውን አብ የገለጠልህን ይሄን ሪቪሌሽን ጂውስ ጀንታይልስ ጋር ደግሞ እስከ ምድር ጫፍ ድረስ የሚሄድበትን ፋዝ አሳያል። ፋውንዴሽኑ ግን እኔ ክርስቶስ የእግዚአብሔር ልጅ መሆኔን ማወቅ ነው። የሚመሰረተው በዚህ ፋውንዴሽን ላይ። ከዚህ ውጭ የሆነ ሌላ ፋውንዴሽን ሌላ ሄረሲ ነው ማለት ነው። በይናገር እንደምታልኳችሁ ከዚህ በኋላ ሲናገር አንደኛው የገሃነም ደጆች አይችሏትም የሚል ንግግር አለው። ሁለተኛው የመንግስተ ሰማያት መክፈቻን ይሰጣል ይላል። ከዚህ ንግግር በኋላ የሌሎች ወንጌል አካውንቶች ላይ ስትመለከቱ ኢሚዲየትሊ ይዟቸው የሚሄደው ከፍ ወዳለ ተራራ ይዟቸው ሄደ ነው። ከፊልጶስ ቂሳሪያ በኋላ ከፍ ወዳለ አንድ ተራራ ይዟቸው ሄደ ነው። ጂኦግራፊካል ሎኬሽኑን ብትመለከቱት እስራኤልን ፊልጶስ ቂሳሪያ ካለበት አካባቢ ከፍ ያለ ተራራ ተብሎ የሚባለው አርሞንኤም ተራራ ይባላል። ደግሞ the northern part of Israel ወይም the southern part of ሊባኖስ የሚባለው ማለት ገስዋት እሱ ቦታ አሁን ካኖናይዝድ ከሆነው ከዚህ መጽሐፍ ቅዱስ ውጭ የሆኑ ሌሎች ቴክስቶችን ስታነቡ በተለይ መጽሐፍ ሄኖክ የሚባለው እሱን ስታነቡ የመጀመሪያ ዋቸርስ የሚባሉት ወይም ደግሞ በእግዚአብሔር ላይ ያመፁ ያጋንንት ኃይላት የወደቁበት ስፍራ እንደሆነ ቤዛቸው እንደሆነ የገሃነም ደጆች I'm going to transfigure there እጄ እዛ ስፍራ እናንተ ለተመረጣችሁት ለሶስቱ ለያዕቆብ ለዮሐንስና ለጴጥሮስ I'm going to transfigure በቃ ክብሬን ልታዩ የትንሣኤ አካሌን ልታዩ and I'm going to stand on that ground ኢየሱስ ጌታ። ሁለተኛ ጴጥሮስ ጋር ሄዳችሁ ስታዩ ዝም ብለን በሆነ በሰው ንግግር አይደለም ይሄው ክብሩን አይተን በሰው ቋንቋ ላስረዳችሁ ማልችለው እዛ ብሆን ጥሩ ነው ያልኩበት የሆነ ክብር አይቻልም። ደግሞ እንዳትናገሩ ተብለናል። ወደታችን ብንናገርስ እንዴት አድርገው እንዴት ነው ኤክስፕሌን የምናደርገው? እንዴት ነው የሚቀበሉ? እንዴት ነው የምናስረዳቸው? ሸቲር ማውስ እስኪሆን ድረስ ዝም በሉ። ከዛ በተጨማሪ በብሉይ ኪዳን ታሪክ ውስጥ በጠቅላላ አይታችሁ ከሆነ እስራኤላውያን በሳቱበት ሁሉ ጊዜ ውስጥ የሚሰሩት አንድ ነገር ነበራቸው። ወደ ዊች ክራፍት ሲሄዱ የማምለኪያ ዐፀዶችን በተራሮቹ ላይ ከፍ ባሉ ስፍራዎች ላይ ሰሩ ይባላል። አርሞንኤም ተራራ ሙሉ ከታች ያለው ግራውንዱ ፕላስ ፊልጶስ ቂሳሪያ የሚባለው ቦታ የአጋንንት አምልኮ የነበረባቸው የማምለኪያ ዐፀድ የተሰራባቸው ከፍታዎች ነው። and I'm going to stand from the top ኢየሱስ ጌታ ነው። ላይ ሆኜ ነው ፕሮክሌም ማድረግ I'm going to find my church upon here በምድር ላይ ያለን የሰው ሐሳብ የዲያብሎስ ሐሳብ የሥጋ ሐሳብ ሁሉ ልፍ ያለ የእግዚአብሔርን ሐሳብ እሱ ራሱ ክርስቶስ የእግዚአብሔር ልጅ መሆኑን በማወቅ ላይ የተመሰረተ ነው ቤተክርስቲያን። ከዚህ ውጭ የሆነ ሌላ መንገድ የለም። ይህንን ሥጋና ደም አልገለጠልንም፣ የገለጠልን አባቴ ነው አለ መጽሐፍ ሲናገር። ምን ይላል መሰላችሁ? ወልድን ከአብ በቀር የሚያውቅ የለም፣ አብን ከወልድ በቀር የሚያውቅ ወይ ደግሞ ወልድ ራሱ ሊገለጥለት ከሚፈቅድ በስተቀር ወልድን የሚያውቅ አብን የሚያውቅ የለም። ለዛ ነው ቅድም ሲባል ነበር መዝሙር 86 እግዚአብሔር አምላክ ነው ለኛ ምን አደረገልን? በራን። የክርስቶስን የእውቀቱን ብርሃን በልባችን ይብራ አለ።
ሞመንት ሪቪል አደረገልን አወቅ upon this foundation ቤተክርስቲያን ያደርጋል። ይሄ አማርኛው መጽሐፍ ቅዱስ እኛ ጋር ሲደርስ ብዙ ቋንቋ ስላለፈ ትራንስሌሽኑ በራሱ ችግር አለበት። በመጀመሪያ እኛ ስንለው ቤተ ክርስቲያን ወይ ክርስቲያኖች ቤት ነው የምንለው። ኢኒሺዬሽኑ ኒው ቴስተመንት የተጻፈው በግሪክ ቋንቋ ነው። ኤክሌሲያ ነው የሚለው እሱ ማለት በሌላ አገላለጽ የሆነ ቤተሰብ ስብስብ ማለት፣ የሆነ ገቨርንመንት ስብስብ ማለት፣ ለአንድ ዓላማ የተሰባሰቡ ሰዎች ህብረት ማለት። እንግሊዝኛው ቸርች ነው የሚለው። ቸርች እና ቤተክርስቲያን ኢኩቫለንት አይደለም። ልክ አሁን በቸርች ኦፍ ክራይስት እንደምንለው ቸርች ኦፍ ዴቪል ቸርች ኦፍ ሰይጣን የሚባል እንዳለ ታውቃለህ አይደል? ኤጅ ላይ አሁን ያለው ይሄ ማለት አሁን በአማርኛ ሲተረጉመው የሰይጣን ቤተክርስቲያን ይባላል አይባልም? ቤተክርስቲያን የሰይጣን አይባልም እንዴ? ጋዘሪንግ ኦፍ ዘ ዴቪል። ስለዚህ አሁን አንደኛ ጴጥሮስ ምዕራፍ 2 ላይ መጣን። እናንተ ግን የተመረጠ ህዝብ ናችሁ፣ የንጉስ ካህናት ናችሁ፣ ቅዱስ ህዝብ ናችሁ፣ ለርስቱ የተለያችሁ ወገን ናችሁ፣ ጋዘሪንግ ናችሁ፣ መረጥኳችሁ አይደል ያለው? አይ ፒክድ ዩ የመንግስቱ ካህናት እንድትሆኑ፣ በዚህ ጋዘሪንግ ውስጥ እንድትሆኑ፣ በዚህ እውቀት ላይ በተመሰረተ ማንነት በመንግስት ውስጥ እንድትኖሩ ማለት ነው። ጀስት ቤተክርስቲያን ቸርች ኤክሌሲያ ይህን ቃል የሚጠቀሙበትን ጊዜ ስታወሩ ይሄን የሚናገርበት ሞመንት የሮማውያን ኢምፓየር የነበረበት ጊዜ ነው። ያኔ ሲዛር ነው የሚገዛው፣ ቄሳር የሚባለው ማለት ነው። በጠቅላላ በምድር ላይ ባለው አገዛዝ ውስጥ በየስፍራው አፖይንት የሚያደርጋቸው ሰዎች የዛ ፋሚሊ ገዢዎች ናቸው። the only thing they do የንጉሱን ፈቃድ ብቻ ነው የሚያስፈጽሙት፣ የራሳቸው ፈቃድ የላቸው። ኢየሱስ ጌታ ነው። ኤክሌሲያ የነዛ ሰዎች ስብስብ ነው። what they do is what the king wants። ጋዘሪንጋቸው እንደዛ ነው። ከዛ በፊት የዳንኤልን ፕሮፌሲ ታውቁታላችሁ። ምሳሌ አሶር ስትመለከቱ፣ ባቢሎን ስትመለከቱ ኪንግደማቸውን የሚያስፋፉበት መንገድ ሄደው ሰዎችን ካሉበት ቦታ አፍልሰው ሌላ ቦታ በማድረግ የግሪክ አሌክሳንደር ዘ ግሬት፣ ከዛ በኋላ ደግሞ ሮማን ኢምፓየር ከመጣ በኋላ ግን ሌላ አይነት ኪንግደም እዛው ባሉበት ሮምን መውሰድ ነው። the thinking the language ታዲያ የግሪክ ኪንግደም ጊዜ ሄሌናይዜሽን የሚባለው የግሪክ ቋንቋ በምድር ሁሉ አሁን እንግሊዝኛ እንደምናገር የደረሰበት ሰዓት ሌላ አገላለጥ ግሪክን ሰዎች ያሉበት ካምፕስ፣ ሮምን ኢየሩሳሌም ይዘው የሮማውያንን ቲንኪንግ፣ የሮማውያንን አለባበስ፣ የሮማውያንን አስተሳሰብ which is similar to the kingdom of God. the head of it is in heaven። እግዚአብሔር ግን ከመጀመሪያው በኤደኒክ ሐሳብ ውስጥ ያሰበውን ያነሳው በሰዎች ህይወት ውስጥ በምድር ላይ ለመመስረት ይሞክራል ማለት ሌላ ግለት የሚያወራው ነገር ይገባቸዋል። ትራንስፎርም ልናደርግ ነው በማለት ይሄን ዓለም ላንመስል ነው። አሁን ተወልደናል ዳግመኛ ሰማያዊ ነን የምንኖረው ምድር ላይ እና ይሄንን ጋዘሪንግ አለ ገሃነም ደጆች አሁን ክርስቶስ ኢየሱስ ማን ነው የሚለውን ማወቅ ግን አሁን የምንለውን ነገር the word thinking of God the Father እግዚአብሔር ደስ የሚያሰኘው በዚህ እንዲመላለስበት የሚፈልገው ሐሳብ የመለኮት ባህሪ ሁሉ ሰው ልጅ ክርስቶስ ኢየሱስ ገና የምነግራችሁ ብዙ ነበር። የተሰወረ የጥበብና የእውቀት መዝገብ በእርሱ ነው ተብሏል ቆላስይስ ላይ አይደል? ግን ልትሸከሙት አትችሉም። ግን የእውነት መንፈስ እርሱ በመጣ ጊዜ ሁሉንም ምን ያደርጋችኋል? ያስተምራችኋል ከቻላችሁ ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ላይ ስትሄዱ እግዚአብሔር መንፈስ በቀር የእግዚአብሔርን ጥልቅ ነገር ማን ያውቃል አይደል? ይመረምራል ነው አይደል? ከሱ ጋር ባለን ህብረት የእግዚአብሔርን ዊዝደም ትሬዠር ሁሉ ኤክስትራክት ማድረግ ይችላል። ደግሞ ዊሲት በጣም ብዙ ባዳመጥ ነው ቁጥር ብዙ ቃሉን በገለጥን ቁጥር የሚገልጥልን ኢየሱስን ነው። የሚገልጥልን የአብን ደስታ መሰላችሁ ምንድነው ተባለ? የባህሪው ምሳሌ አብን ማየት ከፈልጋችሁ ጀስት ጂሰስ እስካሁን አላወቃችሁ ያየ አብን አየ። በዚህ ፋውንዴሽን ላይ ቤተክርስቲያን ምን አደርጋለሁ አሁን ከዚህ በኋላ ያለው ነገር በዚህ መሰረት ላይ ነው። ቸርች ማለት ህይወት ብርሃን ማለት አይደለም። ቸርች ማለት ሙሉ ወንጌል ማለት አይደለም። there are tens of thousands of denominations all over the world. It's not even Christianity. ኦርቶዶክስ ክርስቲያን ነው፣ ካቶሊክ ክርስቲያን ነው፣ ኦንሊጂስ ክርስቲያን ነው፣ ፕሮቴስታንት ክርስቲያን ናቸው። ወይ ደግሞ ይሄ ክርስቲያን የሚለው ስም እንኳን የተሰጠው በፓጋን ከተማ ውስጥ ነው፣ አንጾኪያ የሚባል ከተማ ውስጥ outside of Jerusalem። ምክንያቱም ሰዎች ሁሉ የሚያወሩት ክርስቶስ እያሉ ነው የሚያወሩት። ክርስቲያንስ ፋውንዴሽናቸው የሆነ ክርስቶስ የሚባል እዛ የተሰቀለ የተነሳ የሚሉት ሰው ነው። ካሴት ሌላ ነገር እኔ ግን አለ ህይወት እንዲሆንላችሁ እንዲበዛላችሁ በቃ እንዲትረፈረፍላችሁ ማለት ያ ማለት አንተ ውስጥ ማኒፌስት የሚያደርግ ማንነት ነው እግዚአብሔር ይዞ የመጣው። ስለጋዘሪንግ ዲኖሚኔሽን ቢብሊካል በህብረት ማድረግ አለ መሰባሰብ ግን አለ። እግዚአብሔርን ሐሳብ በህብረት ውስጥ ስላለ ማለት ቸርች ውስጥ ከሚዘምረው ምናልባት ሐዋርያ ፓስተር ምናምን የሚል ስም ካለው ውስጥ ሁሉ አሁን በምንላት ቤተክርስቲያን ውስጥ ያልማይኖር ሰው ሊሆን ይችላል። ሳወራላችሁ በደንብ ታያላችሁ። don't grow to be a pastor, don't grow to be የሆነ አፖስትል የሆነ እንደዚህ ነበር። grow to be a child of God ማቹር ያደረገ እግዚአብሔር ልጅ ለመሆን ነው ማለት ነው። ኢየሱስ ጌታ ነው። ልጁን በእኔ ሁኔታ ሊገልጠው ወደደ። ኢየሱስ ያድናል። ሳትናገር ስትመላለስ ኢየሱስ ባይ ዲፎልት ይታያል። አንተ የተገኘበት ሰፈር ጋር ጽድቅ ባይ ዲፎልት ይነግሳል።
ሰዎች ስለ ኃጢአት ስለመተላለፍ እያወሩ ከሆነ ዝም ይላሉ ስላቸው። አንተ ጋር የእግዚአብሔር መንግስት ነው ወርክ የሚያደርገው። ፕሬዘንሱ ባይ ዲፎልት ንግግራቸውን ይቀይረዋል። they will be convicted of it, you know? እግዚአብሔር መንግስት ይመጣና ስለ ኃጢአት ይወቅሳል፣ ስለ ጽድቅ ደግሞ ስለ ፍርድ ያሳያል። ስትደርስ ንግግር ይከብዳል። ልጁ በአንተ ሁኔታ በተገለጠበት ልክ ማለት ነው። ኢየሱስ ጌታ ይላቸዋል። ጥላውን ስለ አሮን ሲናገር ራእዩ ላይ መዓዛው በጣም ድንቅ የሆነ ለብቻ ለሊቀ ካህናቱ የተቀመመ ሽቶ ይደረግበታል። ሌላ ሰው እሱን ከተቀባ ራሱ ይሞታል። በሰፈር አሮን ካለፈ ሽታውን አውቀህ መውጣት አይጠበቅም። you know exactly who he is። ያ ሽታ የማን እንደሆነ እስራኤል በሙሉ ያውቃል። ሊቀ ካህኑ ነው፣ አሮን ነው። ያ ሽታ ያለው ሌላ ሰው የለም። በጣም ክፉ ትዕግስት የሌለ ምናምን ከነበርክ አሁን በጣም ታጋሽ ስትሆን ፓስኮ ወዴት እንደሚመጣ ወዴት እንደሚሄድ አታውቅም። ግን መንፈስ ከመንፈስ የተወለደ እንዲሁ ነው። እኔ ውስጥ ፋንክሽን ሲያደርግ የልጅነት ባህሪ ሲለውጠው አይ ነው። እዚህ ፋውንዴሽን ላይ ቤተክርስቲያን እናደርጋለን። ኤፌሶን 2 ጋር ወስደንና ጳውሎስ ምን አለ? አንድ አዲስ ሰው ለራሱ ሊያወጣ የጥሩን ግድግዳ በመሃል ምን አደረገ? አፈረሰዋል። ያ መልክ የክርስቶስ መልክ ነው። ስለዚህ አሁን ቻይናዊ ልትሆን ትችላለህ፣ ጃፓናዊ ልትሆን ትችላለህ፣ ኢትዮጵያዊ ልትሆን ትችላለህ፣ የገጠር ሰው የከተማ ሰው፣ ግን ካራክተር ኢየሱስ ነው። ቋንቋ ይግባባ፣ የፍቅር ሰው ነው። ኃጢአትን ታውቃለህ። ደቡብ አሜሪካ ልትሄድ ትችላለህ። አንድ ሰው ላይ ያለ እንደመግለ ኢየሱስ ያድናል። እንደዛ አይነት ሰው ሊያወጣ መጣ። ወገን ከቋንቋ ከነገድ ዋጀ አንድ አዲስ ሰው ሴት የለም ወንድ የለም። አሁን አንድ አዲስ ሰው ልጅስ ቤት በእኔ ሁኔታ ተብታባ ሊሆን ይችላል። ኢትስ ኦኬ። በእኔ በመተባተብ ውስጥ ሌላ ሰው የማያደርገውን የራሱን መልክ በእኔ ሁኔታ የእግዚአብሔር ልጅ ክርስቶስ መሆኔን በማወቃችሁ ላይ ነው ቤተ ክርስቲያን ሰው ኮል አሁን በእኛ አገላለጽ ማለት ነው ቸርች ኤክሌሲያ የምመሰርተው። አሁን አም ዘ ኪንግ ኦፍ ኪንግስ ኤንድ ዩ አር ጎይንግ ቱ ቢ ኪንግስ። ኢየሱስ የነገስታት ንጉስ። ራእይ መጨረሻ ስታነቡ ከእሱ ጋር አብረው ምን ያደርጋሉ ይላል? ይነግሳሉ ይላል። ምድር ሁሉ ካለፈች በኋላ በማን ላይ ነው የሚነግሰው? ዩ አር ኮልድ ቱ ቢ ኪንግስ። ከተማ ያልኩ ኤክሌሲያ ቄሳር አለ፣ በስሩ በየቦታው ያሉ ሰዎች የእሱን ሀሳብ የሚያስፈጽሙ የራሳቸው ፈቃድ የሌላቸው ሰዎች ስብስብ ኢዝ ኮልድ ኤክሌሲያ ቸርች። ይህን ካለ በኋላ ጌታ ኢየሱስ የመስቀል ስራውን ጨረሰ አይደል? ቤተክርስቲያን አክቲቬትድ አልሆነች። ምክንያቱም the governor of the church is called the Holy Spirit። ያለ መንፈስ ቅዱስ የፈለገውን ጋዘሪንግ ብንሰበሰብ የክርስቶስን ሀሳብ ማድረጋችን መኖራችን you have to wait for it። ተራራው ላይ አለት ማንም ሳይነካ ወደቀ አለ ዳንኤል አይደል? ከዛ ከላይ በጎልድ የተሰራው፣ በብረት የተሰራው፣ በናስ የተሰራው፣ በሸክላ የተሰራው ምን አደቀቀው። ከዛ ልክ ትቢያ በነፋስ እንደሚበተን የሚያደርገው በተነው አይደል? ከዛ ያ አለት እያየው ታደገ፣ ትልቅ ተራራ ሆኖ ቆመ ይላል። እቺ እግዚአብሔር መንግስት ናት። እንደ ሰናፍጭ ቅንጣት ናት። ተተከለች፣ በዛች አደገች፣ ቅርንጫፏ እስከ ምድር ጫፍ ድረስ ብዙዎችን አስጠለለች። መንግስቱ ሁሉ ትገዛለች ይችላል። ገዟት ሐዋርያት ሥራ ምዕራፍ 3 ላይ መንፈስ ቅዱስ ሲመጣ 2 ላይ እዛ ቦታ ላይ የነበሩት ለአይሁዳውያን በዓል የተሰበሰቡ ለፋሲካ የመጡ ከምድር ጫፍ ሁሉ የመጡ ሰዎች ናቸው። ታይሚንጉ ራሱ በዓለ 50 የምንለው ስፔሲፊካሊ ዲዛይን ነው። ታሪኩን በደንብ ብታጠኑ ኮሬብ ጋር ድሮ ገና በዛኛው በብሉይ ኪዳን ጊዜ ሙሴ ሄዶ የተቀበለበት ጽላት ይዞ የመጣ ሕጉ የወረደበት ጊዜ ሴም ሞመንት ሴም ዴይ እና ድንገት መንፈስ ወረደባቸው፣ ተናገሩ በተለያየ ቋንቋ። እዛ ያሉ ሰዎች ከየቦታው የመጡ ናቸው። ከአረቢያ መጥተዋል፣ ከምናምን መጥተዋል። በራሳቸው ቋንቋ የእግዚአብሔርን ታላቅ ነገር ይሰሙ ነበር። እዛ በኋላ ሰክረዋል ሲሉ ጴጥሮስ ወጥቶ ነው አለ። ሕይወትን ራስ ሰቅለውታል። ግን በዚህ ፋውንዴሽን ላይ የምትመሰረት ቤተክርስቲያን ያለች ነው እያለ ያለ ማዳኑ ነው እየነገራቸው ያለ and you are going to take it to all over the world። ስፔሲፊካሊ የመጣችው the church is going to be all over the world። ከነገ ጀምሮ ሰው ተጠመቀ፣ ሄድ ከምድር ሁሉ ይዘው ሄዱ። ሳጣ ማን ነው? ጴጥሮስ። ቁልፍ ሰማርያ ማን ሄደው? ፊልጶስ ሄደ። ከዛ ማን ሄደው? ጴጥሮስና ዮሐንስ። ቆርኔሌዎስ ጋር ማን ሄደ? አሕዛብ ጋር ጴጥሮስ። ስለዚህ ጀሩሳሌም፣ ሰማርያ፣ ጀንታይልስ። ከዛ በኋላ ጳውሎስ መሄድ ይችላል። ቁልፍ ወረድ ተከፍቷል። ሰሙ ያን ወንጌል ይዘው ሄዱ። ለምሳሌ ቆላስይስን ሰዎች ብታይ ጳውሎስ አያውቃቸው ያዝ ነበር ቢል ሎዶቅያ አያውቃቸው። ግን ሲጽፍላቸው እነሱ ጋር ያለው እምነት እንዴት ታላቅ እንደሆነ መቼ ነው የሰሙት ስትሉ ሰማያት ቤተክርስቲያንን በዚህ ዓለት ላይ ተናገራለች መሰርታል። ከዚህ በኋላ እንደገና ንገራችሁ እኛ ሁላችን ያምን ነው ምን እንባላለን? አካል እንባላለን። there is only one church on earth። ኢየሱስ ጌታ 2-3 አይደለም፣ የክርስቶስ አንድ ቤተክርስቲያን አለች። ግን መልኳና ባህሪዋ በእንዴት ጋዘሪንግ ይገለጻል። እቺ ክርስቶስ ቤተክርስቲያን ነው፣ አካል ናት። የመጀመሪያው በጣም ትንሽ ዋናው ቤተክርስቲያን ቤተሰብ ይባላል። ቤት ውስጥ ነው። ልክ ቤተክርስቲያን ብለን አሁን በእኛ ፎርማሊቲ እንደምንለው ሃይራርኪ አለ። ወንድ የሴት ራስ ነው፣ ልጆች ደግሞ ምዕመናን ናቸው። የሁሉ ራስ ደግሞ የቤት ራስ ሌላ አለ። ማነው? ክርስቶስ ነው። የቤተክርስቲያን ራስ ማነው? በእኔ ቶት በእኔ ፍላጎት ላይ የተመሰረተ ጋዘሪንግ ፈጥራለሁ ነው ያለ።
ክቢ ሐዋርያ ልትሆን ትችላለህ፣ መጋቢ ነቢይ ልትሆን ትችላለህ። ምናምን አንተ ብልት ነው በቃ nothing more than that። እንደተሰጠ ስራ እንሰራለን። አሁን እጄና እግሬ አይበላለጥ፣ አይኔ ካፍንጫ ይበላለጣል ኖ። ግን ጆሮዬ ሲያሳክከኝ ማን ነው የሚያሽው? እጄ ራሱ ፋንክሽን ያደርጋል፣ እግሬ ራሱ ፋንክሽን ያደርጋል። ስሙ ይለያያል። that's a point, it's a responsibility። የሆነ ምናምን እንጠራራበት ነገር አይደለም፣ ኃላፊነት። እናንተ ሁላችሁ you're going to be a body ያለ and I'm going to be the head። ምራመድ ከሆነ ኮማንዱን የሚሰጠው አምሮዬ ነው። የሆነ ነገር ማነሳ ከሆነ ኮማንዱን የሚሰጠው አምሮዬ ነው። ፕሮሰስ የሚያደርገው አምሮዬ ነው። እጄ ሽባ ሆኖ አምሮዬ ግን እንዳነሳ ሊያዝ ይችላል። ሰው ከዚህ በላይ ከተቆረጠ ሊኖር አይችልም። እጁ ተቆርጦ ግን ይኖር፣ እግሩ ተቆርጦ ሊኖር። ለዛ ነው ኃጢአት ብትሰራ ምን ትጎዳዋለህ እግዚአብሔር ማለት ነው። ኢዮብ 35 ላይ ኤሊው የሚባል ጽድቅ ብታረግ እግዚአብሔር የሚጨምርለት ነገር ምንድን ነው? ባናምነው እኛ እሱ የታመነ ሆኖ ይኖራል በቃ። እኛ ግን ዲፔንደንት ነው፣ ያለ እሱ ህይወት የለንም። የሆነ ነገር አይደለም፣ ራሱ ነው ህይወታችን። የምንፈላለገው ለአገልግሎት አይደለም። እኔ ኤግዚስት ማድረገው እሱ በመኖሩ ላይ ነው። ኢየሱስ ያድናል። ሪሌሽንሺፓችን የሆነ እንትን አለ፣ ኦፕሽናል አይደለም። ይሰማስ እግዚአብሔር ኤደን ገነት ላይ ሊመሰርት የፈለገውን ያን መንግስቱን አዳምና ሔዋንን አብዟት፣ ከልቲቬት አድርጓት፣ አብጇት ብሎ የሰጣቸውን ኦርደር ኦልሬዲ በያዘ ነው ታበላሽ። ስለዚህ ሁለተኛው አዳም መጣና ሪኢንስቴት አደረገ። ሄዶ የነበረው ያኔ መንፈስ ቅዱስ ነው፣ እንደገና መንፈስ ቅዱስን መለስ። ያለሱ መንግስቱን ማስተዳደር ማወቅ አይቻልም። በግል የእግዚአብሔር መንፈስ ማደሪያዎች ነን፣ ነገር ግን በህብረት የእግዚአብሔር ህንፃዎች በጣም ይለያያል። ህብረት የተሰመስ በግል እኔ የእግዚአብሔር ቴምፕል ነኝ፣ በህብረት ግን የእግዚአብሔር ማደሪያ ህንፃዎች ጻፍ እንደሚል ኤፌሶን 2 ላይ አንድ ቃል ቢቀጥል ደስ ይላል። ከ14 ጀምሮ ላንብበው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳውን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ምንድነን አለ? ቤተሰቦች፣ ባለቤቶች እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ምን አድርጋችኋል? ታንጻችኋል። የማዕዘኑ ራስ ማን ነው አለ? ክርስቶስ ነው። ከዛስ በእርሱ ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ምን ያደርጋል? ያድጋል። ማን? ከላይ አዲስ ሰው ሆኖ የተፈጠረው ሰው ማለት። እዚህ አንድ ጋዘሪንግ ውስጥ ሐዋርያ ያስፈልጋል፣ አንድ ጋዘሪንግ ውስጥ ነብይ ያስፈልጋል፣ አንድ ጋዘሪንግ ውስጥ አስተማሪ ያስፈልጋል፣ አንድ ጋዘሪንግ ውስጥ መጋቢ ያስፈልጋል፣ ወንጌላዊ ያስፈልጋል። ወንጌላዊ መስበክ ብቻ ይሆናል ይተረስ። እሱ ዊን አድርጎ ያመጣውን ሰው ደቀ መዝሙር የሚያደርግ አስተማሪ ያስፈልጋል። ይሄኛው ደግሞ ከማስተማር ሌላ ሰውየው ቤቱ ያለበት ችግር ምናምኑ ላይ ግን እረኛ ያስፈልገዋል። እስኪያድግ ነብይ ያስፈልገዋል። ነው የእግዚአብሔር ሐሳብ እየነገረ እርስ በርስ ተጋጥማችሁ ምን ትሆናላችሁ ነው ያለ። አካል ትሆናላችሁ። አንዳችሁ ለአንዳችሁ ታስፈልጋላችሁ የግዴታ። እስቲል ግን አሁን እያወራን ያለነው ስለ ቴምፖራሪ ሬዚደንስ ነው። ምድር ላይ ስላለ ቆይታ ነው እያወራን ያለነው። ነብይ እዛ ከሄድን በኋላ አያስፈልግም። የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መናገር አይጠበቅም። God is right there with me። የጸጋ ስጦታ፣ የመንፈስ ቅዱስ የጸጋ ስጦታ አሁን ነው የሚያስፈልግ። ማደግ ስላለብን፣ ክፉ ስላለ፣ ሰይጣን ስጋችን ይሄ ገና ስቲል ዲፋይን ስለሆነ ለኃጢአት ለውድቀት ስቲል ገና ተላልፎ ሊሰጥ የሚችል ደካማ ስለሆነ ማለት ነው። እስክንለብስ ድረስ ሞት ሆይ ሞጊያ የት አለ? ሲኦል ድል መንሳት ያን በዛን ጊዜ ምንም ሊያደርገን አይችልም ማለት ፎልን የሆነ ማንነት አይደለም ያለው ማለት። ከዛ ድረስ ግን ኬር ቴከር ያስፈልገናል። እቺ ቤተክርስቲያን በምድር ላይ ቆይታ አለ። አሁን ብዙ ጊዜ ሶኮልድ ጋዘሪንጋችን ውስጥ የምንረሳው ነገር እሱ ነው። we think as if we are not living በቃ ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስጋችን እዚህ የሚቀር ነው፣ ነፍስና መንፈሳችን ደግሞ ይሄዳል። ለዛ ነው መጽሐፍ ቅዱስ ሲናገር ዮሐንስ ራዕይ ምዕራፍ 5 ላይ ሲናገር የጻድቃን መንፈሶች እንዲህ ብለው ጮሁ ይላል። እዛ ያሉት ማለት ቦዲ ግን የላቸውም ገና። ለምን? ምድራዊ ሰዎች ናቸው። ለምድር የተፈጠሩ ስለሆነ የትንሣኤ አካል እስኪለብሱ ድረስ they will be just there። እናንተ አባቴ ብሩካን አለ አይደል? ማቴዎስ 25 ላይ ከዘላለም ጀምሮ የተዘጋጀላችሁን መንግስት ውረሱ። ያን ጊዜ ሲገለጥ አለ እሱን ራሱን እንድንመስል እናውቃለን። አሁን ጌታ ኢየሱስ በምን አይነት አካል ነው ያለው? በትንሣኤ አካል ነው ያለው። ጳውሎስ በሞቱ እንኳን ልመስለው ደግሞ ቢቻለን ትንሣኤውን ላይ ናፍቃል ለለብሰው ማለት ቢመጣ ድንገት እንነጠቃለን፣ እንለወጣለን፣ ትራንስፎርም እናደርጋለን። ላይፍ ኢየሱስ ያድናል። ይሄ ኮሌክሽን የእነዚህ ሰዎች ስብስብ እስካሁን በቻች ክርስቶስ መከራ የጎደለውን ፈጽሟል። ክርስቶስ በምድር ላይ ሊሰራ የሚፈልገውን የልቡን ሐሳብ የሚያከናውነው አካሉ ነው።
the mind is on the throne and we have got the Holy Spirit to do that ስንት ቤተክርስቲያን አለች እነዚህ በሙሉ ዲኖሚኔሽን ይባላል የሚነሳና የሆነ አስተሳሰብ ይወጣል አሁንማ ሞልቷል እኮ ሐዋሳና አዲስ አበባ ብትሄዱ በየሰፈሩ በየቅያሱ ላይ አለ ሞልቷል ይሄ ዲኖሚኔሽን ይባላል የሆነ ሰው ምንም ይሆን የመነሻ ሐሳቡ የሆነ አስተሳሰብ ይዞት የሚወጣው ጋር በክርስቶስ ኢየሱስ ላይ ባለን ነገር እስከተስማማን ድረስ ኦኬ ግን የኔ አስተሳሰብ ካንተ አስተሳሰብ ይለያያልና አብረን አንሆንም ማለት ሲጀምር ያወግና ስርዓት ስኮል ደመኒ ህብረት ማድረግ ሳንችል ስንቀር ጻፍ እንደዚህ ይላል በምሳሌ መጽሐፍ ላይ ያብር 6 ነገሮችን ይጠላል ሰባተኛውንም ነፍሱ አጥብቃ ትጸየፋል በወንድማማቾች መካከል መለያየት ጸብን የሚዘራን እሱ ለሰው ስርዓት ተገዙ ይላል በታክስ ጥሩ ነው ተደረገ ያደም ጥሩ ነው ዶክትሪን ጥሩ ነው ግን ዌሪ ትሪክስ እኔና ሀቴን አብረን እንዳናመልክ ማድረግ ከጀመረ ደመኒ በዘርፍ መካከል ልዩነት መፍጠር ሲጀምር ማለት ብልትን ማለያየት ሲጀምር ደመኒ ፈሪሳውያን ሲነሱ ባይዘው ሐሳባቸው በጣም ጥሩ ነው ሄሌናይዜሽን ወይም ደግሞ የግሪክ አስተዳደር በነበረበት ጊዜ በጣም የነሱን ካልቸር አስተሳሰብ እምነታቸውን በጣም እያበላሸባቸው ስለነበረ ያንን ለመጠበቅ የተሰባሰቡ ሰዎች ናቸው ሳያውቁት ወግ ሲጨምሩ ሳያውቁት ስርዓት ሲጨምሩ ሳያውቁት ምናምን ሲጨምሩ ጌታ ኢየሱስ ሲመጣ ቃሉን ተወጋቸው ኦሬዲ ገዢ ሆኗል ቤተ መቅደስ ውስጥ ያለ ሄድናቸው የሚመጣውን መባ ወደው ሰኑን የሚጠሉ የቤተ መቅደሱን ዲፋይን ስለገኝተሽናቸው ጥሩ ነው ስለዚህ አሁን ምንለው አስተዳደር ውስጥ ያለው መተዳደሪያ ደንብ ወግ ስርዓት ምንለው ነገር ለኛ ለአስተዳደር ጥሩ ነው ግን ሄኔንና የሆነ ጥላ ያለን ሰው ጸብ ውስጥ ካስገባን እሱ ደመኒክ ነው ለዚህ ነው አንድ ቤተክርስቲያን አለች ማለት አሁን ዩኒቨርሲቲ ከሰጣችሁ በኋላ ተጸልይ ነው ጌታ ነው ምስክሬ ስለ ሰባቱ ማህበር ጸልይ ምክንያቱም እንድንሄድ ሙሽራይቱ መዘጋጀት አለባት እሷ ደግሞ ያለችው ባህር ዳር ብቻ አይደለም ኢየሱስ ያድናል አሳትረስ እዚህ ሁሉ መካከል የሚያሳስበኝ ታለቀዋል ምንድነው አለ የቤተ ክርስቲያናት ጉዳይ ነው የጋንም ልጆች የማይችላል ቤተክርስቲያን እንድትገለጥ የእግዚአብሔር መንፈስ በዛ በጣም በብዙ ሁለንተና መገኘት አለበት እንዳልኳችሁ የመጀመሪያው ቤተክርስቲያን ቤት ውስጥ ያለችው ማለት ሴት ባሏን አክብራ ተገስታ ልጆች እናትና አባታቸውን አክብረው ባል ደግሞ ክርስቶስን ፈርቶ ሲኖር እዛ ቤት ውስጥ በእግዚአብሔር ቃል ሲሆን የእግዚአብሔር መንፈስ ያን ቤት ባይ ዲፎልት ይገኛል የእንደዚህ አይነት ቤተሰቦች ስብስብ እንደዚህ አይነት ጋር ይገኛል አሁን ግን we are trying to solve the problem which is not here ችግሩ ያለው ቤት ነው እኛ ልናስተካክል እየሞከርን ያለው እዚያ አዳራሽ ውስጥ ነው አገር በመቀየር አይመጣም የሆነ ነገር በማድረግ አይመጣም አይ ኖ እግዚአብሔር ከመርሁ ውጭ አይሰራም ይሉኝታ የለበትም ሰው አይደለም በራሱ ስታንዳርድ እኛ ወደሱ ነው እንጂ እሱ ወደኛ አይደለም we grow to him እድገታችን ወዴት ነው የክርስቶስን ፍቅር በማወቅ ወደ እግዚአብሔር ፍጹም ሙላት ማለት እግዚአብሔር ፍጹም ሙላት የቃሉ ሙላት የመንፈሱ ሙላት ማለት ሌላ ፈርም አብን ስናውቀው በመንፈሱና በቃሉ ነው የምናውቀው ስለዚህ መንፈሱ ሳይሰፍር ሰጥቷል ቃሉ በሙላት ተገልጧል በዚህ ሙላት ደግሞ እሱ ምን ይባላል የእግዚአብሔር ፍጹም ሙላት ይባላል ኢየሱስ ያድናል ላርገው አላርገው እያልኩ አይደለም የሚማረገው that's my life በዚህ እውነት ላይ ማንን መሰረታለሁ ቤተክርስቲያን መሰረት እንዳልኳችሁ ዲፓርት የምታረግበት ጊዜ አላት ሌባ በድንገት እንደሚመጣ እንዲሁ ማንን ሊወስድ ሙሽራው ማንን ሙሽራው የሰውም አይደለች የማንን በገዛ ደሙ የዋጃት ነው ተጠብ ኢየሱስ ክርስቶስ ማይን ይገለጥ ጸልያል የቤዞ 3 አመት ቆይቶ ጳውሎስ ሚሊቲን ተባለ ሴት ላይ ወራስ ረብራፋ ላይ ቤታችን ተጠራቸውና አይደልሽ ማግኘት በገዛ ደሙ የዋጃት የክርስቶስን ቤተክርስቲያን ለራሳችሁ ተጠንቀቁ ደግሞ ለማን ተጠንቀቁ ለመንጋው ተጠንቀቁ እናንተ ራሳችሁ ስማችሁ ፓስተር ስለሆነ ሰይፍ አይደላችሁ እናፍት ከርኩ ጌታው የሚለዩሉ መንግስተ ሰማያት የሚገባ አይደለም ግን አጋንንት አስወጥቷል ሰዎች እኮ ታምራት አድርገዋል ትንቢትን ተናግረዋል ታምራትን አድርገዋል I never knew you በራሳቸው አጣጫ በክርስቶስ ኢየሱስ መንገድ አልነበረም ስትሄዱ እግዚአብሔር በጸጋ ስጦታ ይሰጣል ሊሆን ይችላል አንተ ግን ዲፋይን አድርገው ሊሆን ይችላል ለዛ ነው ኢየሱስ አንድ ላይ ሲነግረን ጸጋ ከጥበብና ከአእምሮ ጋር አበዛል ያለሱ ጸጋ ያለሱ ቸርነት ያለሱ መንፈስ አፈር ነህ ትብያ ድግግግግግ ፋርጎ ያቆመሱ ኢዮብ ሄዳችሁ ብታረቁ ፈሳሽ ነበርኩ ይላል አሁንም ባይዘው ለሶስተኛችን ሆነ አረ ከተባለ እርጎ አረከኝ ያረጋኝ ይላል እዛው ሲናክ ከዛጥንትና ጅማት ከተትክልኝልና ስቲል ህይወት የለው ቸርነትህ መንፈስህ የራስህ ትንፋስ ህይወት ሰጠኝ መዝሙር መታረቅን ጋስቴ ፊትህን ከነሱ በሰወርክ ጊዜ ይደነግጣሉ ይላል ያወራው ስለ ፍጥረት ተቀላላ ነው መንፈስህን ከነሱ ተወሰደ በቃ ይጠፋል ይሞታል ኢየሱስ ያድናል አሜን በሐዋርያትና በነቢያት መሰረት ላይ ታንጻቸው በክርስቶስ ኢየሱስ በማመን ያገኘነው ፖዚሽን በሰማያዊ ስፍራ አባልበት ከክርስቶስ ጋር አብረን ተቀምጠን ይሄ በእምነት ያገኘነው በምድር ላይ ደግሞ ምን እንመላለሳለን ይችላል ያዕቆብ ሲነግረን እሱ እግዚአብሔር አምላክ እንደሆነ ኢየሱስ ጌታ እንደሆነ አጋንንት ያምናሉ እንደው ምን እንገር ይላል አንተ በለጠ እንከተከታል እሱና አምላክነት ሲንጌትነት ሲያስቡ they tremble እምነትህን በስራ ካላሳየህ ያንተ እምነት ይሞታል ስለዚህ
የእግዚአብሔር ጽድቅ ሆነናል ብለናል። አዎ በጽድቅ እንመላለሳለን። ስለዚህ እኔን ክርስቶስ በሰማያዊ ስፍራ እንደወከለኝ እኔ ክርስቶስን በምድር ወክለዋለሁ። ኢየሱስ ያድናል። አብዛ እንዳየኝ እዚህ ይሆናል ማለት ነው እንጂ በእምነት ምን አድርገን ጭርስ ብቻ አድርገው አይደለም። ስወድቅ የሚደግፈኝ ጸጋ አለ። ወደክ ብሎ ክርኩም ማያደርገኝ ኩነኔ የለብኝም። ኮንቪክሽን ግን አለ፣ ወቀሳ አለ። ያጠፋኝ አይደለም እንደገና አለ ያለ ጻድቅ 7 ጊዜ ወድቃል፣ 7 ጊዜ ይነሳ፣ ይቀጥላል። የት ጽዮን ይደርሳል። ኢየሱስ ያድናል። ኢየሱስ ኮልበቸርች መንፈስ ቅዱስ እዚህ ያለው እኔ እንዲያደርስ በእኔ ክርስቶስን ሊያከብረው፣ በእኔ ክርስቶስን ሊገልጠው። እኔ እየጠፋሁ እሱ እየበዛ፣ እኔ እየጠፋሁ እሱ እየበዛ፣ እኔ እየቀነስኩ እሱ እየጨመረ፣ እሱ ፋይናሊ ክራይስት አስኮልተ ቦዲ ኦፍ ክራይስት ሳይክርስቶስ ቤተክርስቲያን ላይ ሙሉ ወንጌል ከመሰረተ ክርስቶስ ካልተስማማች፣ መሰረተ ክርስቶስ ከህይወት ብርሃን ጋር ህብረት ማድረግ ካልቻለች ዴሞኒክ I'm sorry to say መጽሐፍ ሲናገር አንድ ነገር ልንገራችሁ። ስለዚህ ኮንግሪጌሽን አይደለም። የዮሐንስ ወንጌል ምዕራፍ 10 ላይ አንድ ቦታ ላንብብላችሁ። እግዚአብሔር መንፈስ በዚህ አለ በእውነት። ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ጀምሮ እንደዚህ ይላል። መልካም እረኛ ማን ነው አለ? እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው። ከዛስ ቁጥር 14 መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች ምን አደርጋለሁ? አውቃለሁ ማለት የሆነ አዳራሽ ውስጥ አይደለም። I know them where they are, who he is። የሆነ ዲኖሚኔሽን ውስጥ ላይሆን ይችላል። ሰው ተቀጥለ ሊሆን ይችላል። በመንፈስ ሳሙኤል እሱ የክርስቶስ ቦዲ ውስጥ አለ። እኔ አውቃቸዋለሁ። ከዛ እሱ ብቻ አይደለም፣ የራሴ በጎችስ ያውቁኛል። የተመዘገብነው በህይወት መዝገብ ነው እንጂ እዚህ ባልን እንትን እዚህ ተመዝግቦ እዛ ያልተመዘገበ ብዙ አለ። ኢየሱስ ጌታ ነው። ታስቆበቻች መንጋ እዛው ቀጥላለሁ። ነፍሴን ስለ በጎች አኖራለሁ። ከዚህ በረት ያልሆኑ እሺ ምን አለኝ? ሌሎች በጎች አሉ። የሆነ ዲኖሚኔሽን ውስጥ ያልተመዘገቡ ናቸው። አሁን እኔ ሪች አውት ያላረኳቸው ዮሐንስ 17 ላይ ሄዳችሁ ስታዩ ስለነሱ ብቻ አይደለም፣ የነሱን ቃል ሰምተው ስለሚያምኑ ጭምር ነው። ስለዚህ ገና ያላመኑ ገና ምን ደርሳቸው ነገ የሚድኑ ሁሉ በክርስቶስ ኢየሱስ ሰማይና ምድር ሳይሰራ በፊት አይቷቸዋል። ያው አዲስ ክርስቲያን ሲሆን በቃ እኛ ሲኔሮ ምናምን እንመስላለን። አረ ያኔ ነው አብረን የታየነው ሁላችን። ኃይለኛ ያጫውተናል። ምን ብላችሁ ተረጋጋ ምናምን ብለዋል። ነገ አድጎ ምን እንደሚሆን አጣው ይወር ነው በኢየሱስ ስም አይልገለም። ሰዎቹ ሳኦልን ገዳይ እንደሆነ ነው። በርናባስ ነው ለምን ረባካችሁ ከቅርፊት ከአይኑ ላይ ወድቋል ተቀበሉት። ዳይድን ነው ይሄን ስራ የሚሰራ ሰው እንደሆነ አያውቁ። ኢየሱስ ጌታ ነው አሉኝ። እዚህ በረት ያልሆኑ አሉ። የቸርቹ አካል ማለት ነው። አካል ውስጥ ያሉ ግን እዚህ በረት ያልሆኑ አሉኝ። ሰዎች እኔ አውቃቸዋለሁ፣ እነሱስ ያውቁኛል። በጎቼ ድምፄን ይሰማሉ፣ ደሞስ ይከተሉኛል። these people are the church። ሃሌሉያ። ያ መንጋ ነው ቸርች ማለት። እዛ በረት ውስጥ ያሉት ሰዎች ማለት ነው። አምነው ክርስቶስ ኢየሱስ ጌታ እንደሆነ በልባቸው አብረው ባፋቸው መስክረው የዳኑ እዛ ያሉበት ኮንግሪጌሽን ነዚህ። ይህ መንጋ እሱ የሚያውቀው መንጋ ጫካ ውስጥ የሆነ ሰው አለ ይዶና እሱ ያውቀዋል። መንፈስ ቅዱስ በልብ ፍቅሩን እያፈሰሰበት ያለ ሰው አለ። ሰማይ ይዶና እሱ ሰው የቸርች ነው። ብዬሽ ኤክሌሲያ ንጉሱ አለ፣ በሱ ስር ያሉ በምድር ላይ የሱን ሐሳብ የሚያስፈጽሙ ሰው ይዶና ከተማ ውስጥ ያለውን አጋንንት እየከለከለ ያለው ሲሆን ይችላል። በክብር 9 ላይ አንድ ቃል አለ። አንድን ከተማ ሊወራት አንድ ንጉስ መጣ ይላል። አንድ ጥበበኛ ደሃ ሰው ከተማይቱን ከዛ ንጉስ አስጣላት ይላል። ያ ሰው ግን አይታወቅም ይላል። እኔ አውቃቸዋል። መንጋ አለኝ፣ በረት ውስጥ መንጋ አለኝ። ገና የሚመጡ አሉ ሌሎች በጎች፣ እነሱ ቸርች ይባላል። እነሱ ናቸው ቸርች። እስላም መሰረተ ክርስቶስ ይሄ ማለት መሰረተ ክርስቶስ ነው። ትክክል አይደለም ማለት አይደለም። ቸርች ግን እዛ ጉባኤ ውስጥ 5 ሰው ሊሆን ይችላል። ጌታዊ የሚለኝ ሁሉ መንግስተ ሰማያት እንዲገባ የአባቴን ፈቃድነት እምነቱ በስራ በፍሬ የተገለጠ ሰው በበጉ የህይወት ነው መጽሐፉ ባይዘ የስም አይደለም። የምን የህይወት መጽሐፍ ማለት የምድርስ መጽሐፍ በእምነት ላይ ዳን ነው። ግን እምነታችንን በምድርስ እናጽናጽነው። አይን ይገለጥ በኢየሱስ ስም። ሳይንስ ላይ ጌታ ኢየሱስ ቁጭ አለ ኦን ሂዝ ትሮን። በቀኙ ያሉትን እናንተ የአባቴ ብሩካን ያኔ አብልታችሁኝ አጠጥታችሁኝ ስራ እኮ ነው እያወራ ያለው አይደል? ብቻ አግኝተን አድርጋችኋል። ለዛ ለታናሽ ስታደርጉ አድርጋችኋል። እናንተ ደግሞ ሄዶ በየት አግኝተን ነበርኩ መጥቼ ነበር። ምድር ላይ ያለኝ ቆይታ ለእናንተ ምሳሌ ኮቴን የምትከተሉበት መንጋ አለኝ። በረት ውስጥ ገና ያልመጡ አሉ። ያ ጋዘሪንግ ግን is called the church። እንዳልኳችሁ እኛ ስንተረጉመው ቤተ ክርስቲያን የክርስቲያኖች ስብስብ ለማለት ነው ያለው።
እንትኑ ግን በጣም ይልቅያ there's a church of the devil አልኳቸው። አሁን እኛ ጋር ቢመሰርቱ ወደፊት መስርታቸው አይቀርም። አቋም መግለጫ ስላወጣን አይደለም ወደ ጥፋት እየሄደች አለቻለም። ከዛሬ ነገ የተበላሸ እንደሆነ እናውቃለን። የሆነ ቀን ካልተቀበልክ ትገደላለህ የምንባልበት ጊዜ ነው የሚመጣው። በጌታና በኃይሉ ችሎት ምናምን በርቱ ሲያተናላው ገና ደም እስከ ማፍሰስ እምነት አልተጋደላችሁ። ለወደ ምቾት አይደለም ነው ፍጻሜ ስናገኝ ነው ወደፍታችን ነው። ጌታ ኢየሱስ እንዲህ አለ እቺ መንጋ ሙሽራዬ ናት። ሃሌሉያ ኢየሱስ ጌታ በገዛ ደም መዋጀት ብቻ አይደለም የኔ ሙሽራ ናት። anyone who touches her አይደገለፈ ኢየሱስ እቺ ስታጨፍጨፍ የኔ ሙሽራ ለወስዳት መጣለሁ። ሽፍራ ራሷን እስክታዘጋጅ ድረስ ነው። and the Holy Spirit is doing that so I need pride not exactly ነው ይወንታ ይከሳው ውዴ ማን ነው አለች የኔ ነው እኔስ ኢየሱስ ነው። ሪሌሽንሺፓችን የፍቅር ነው። I'm going to come and take her እሺ አናውቅ ኤክስል ንጥቀት አሁን ቢሆን የሄደው ሰው ነው ቸርች ፓስተር ሊቀር ይችላል። የወሰደው ግን ሙሽራው ነው። እሱ የሚያውቃቸው ኢየሱስ ያድናል። ሲወስዳቸው ነው የምናውቀው። ግን እኮ አንድ አዳራሽ ውስጥ ነን። ዘርፎችን ማስተባብረው እኮ እኔ ነኝ። ያውቅኝ I never knew you ለምን ትላለህ? ፈጽሞ አላውቅም። ግን by the moment he comes and እነሱ የራሱ የሆኑትን ሲወስድ ማመልከቻ ይገባል። የሱ የሆኑት እነሱ ናቸው። አየህ የሱ የሆኑት እነሱ ናቸው። 12ኛ ክፍል ተማሪዎች በሙሉ ተፈትነው አንድ ትምህርት ቤት ውስጥ ምንም ተማሪ ላይ አልተሰጠም። ሁሉም ስማቸው ግን ይባላል መሰላችሁ? የ12ኛ ክፍል ተማሪዎች ይባላል። የተዘጋጀ አልፏል። ሲመጣና ሲወስድ የሚወስደው ማን ነው? ቸርችን ነው የሚወስደው። ሌላ ቀን የቀረው ስርዓት ውስጥ አለ፣ ሃይማኖት ምልልሱ ላይ አለ። ግን ቸርች አልነበረም ሰውዬው። አፍተር ዳት there is a great tribulation ይባላል። ታላቁ መከራ ይባላል። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ነው አንተ ቃል አልኩላችሁ። ሁለተኛ ተሰሎንቄ ምዕራፍ 1 ከ3 ጀምሮ አነባለሁ። ከአንድ ጀምሮ ባነበው ደስ ይላል። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ከዛም ይላል ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ወይም ሐሰተኛው ክርስቶስ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪመጣ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁም ይልና እንዲህ ይላል ቁጥር 6 በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመፅ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። እስኮል ቸርች የምትባለውና የእግዚአብሔር መንፈስ በምድር ላይ እስካለ ድረስ ዴመን እንደፈለገ መሆን አይችልም። የሚከለክል አለ። ግን ዮሐንስ ምዕራፍ 22 እንዲህ ይላል መንፈሱና ሙሽራይቱ ምን ይላሉ አለ። እግዚአብሔር መንፈሱንና ሙሽራይቱን ከዚህ ከወሰደ እዚህ ምን አለ? ኢማጂን አመፅን ታስቡታላችሁ። በዛን ጊዜ ፉል ፎርስ ሲሰራ ዴመን ያለ መንፈስ ቅዱስ ክርስትናን ለመኖር ስንሞክር ይከልከል የምትል ቤተክርስቲያን በሌለችበት ሁኔታ ምድር ምን ልትመስል እንደምትችል ሙሽራውና መንፈሱ ሙሽራይቱና መንፈሱ ና ይላል። ሆሊ ስፒሪት የሚኖረው በሙሽራው ውስጥ ነው። እሷ ከሄደች እዚህ ምንም የለውም፣ ዱዌሊንግ ፕሌስ የለውም። ከዛ በኋላ ፍርድ የሚባል ነገር ከሚነጠቁት ያርገን በኢየሱስ። ኮንግሪጌሽን አይደለም፣ ጋዘሪንግ አይደለም፣ የሆነ አዳራሽ አይደለም። ሲወስድ ባይዘው ጌታ እንታውን ያስደም ይፈራል። ተቀላጭ እዛ ያስፈልጋል። እዛ በጣም ፕሪሺየስ የሆነ ጎልድ እዛ መረገጫ የሆነበት ቦታ ነው። ያኔ እዚህ ዴመን ሊመለክበት ይችላል። የራሱን ህንፃዎች ግን ሕያዋን የሆኑ ድንጋዮችን ይወስዳል። እሱ ያውቃቸዋል፣ እነሱስ ያውቁታል። ድምፁን ይሰማሉ፣ ደግሞ ይከተሉታል። እና ይሄ መንጋ ቸርች ይባላል። መንፈሱ በልብ ውስጥ የሚያፈሰውን ፍቅር እያየ ነው የምታውቀው። ኤክስፕሌን የማታደርገው ነገር አንተ ጋር አለ። አሁን ግን በእምነት ወረዲ እዛ ደርሰናል። ኢየሱስ ጌታ ነው። እዚህ ላይ ያለ ነው፣ ግን እዛ ነን። ትንሣኤና ሕይወት እኔ ነኝ አለ። ማንም በእኔ ቢያምንብኝ አይሞትም፣ በቃ ሕያው ነው። ስጋዬ ግን ሊሞት ይችላል። ለዛ ነው ስጋችሁን የሚገሉትን ነፍሳችሁ ምንም ሊያደርጉ የማይችሉትን አትፍሯቸዋል። ለኔ ሕይወት ክርስቶስ ነው፣ ሞትስ ጥቅም ነው። የዘላለም ዕረፍት ውስጥ ገባው ማለት ነው። አምላኬ ባለበት ሆንኩ ማለት ነው። ሕያው ነኝ። ኦልሬዲ በክርስቶስ ሕይወት ውስጥ ኢምፓርት ስላደረኩት እኔ ልሞት አልችልም። ሪያል ብሎ የሚቀይረው ሁለት ሆነው ሲሰባሰቡ እኔ የተገኛለሁ አለ። እዛ እግዚአብሔር በሕዝቡ መካከል አደረ አይደል? ማደሪያው እኮ የሆነ ቤት አይደለም። እስራኤልና ከይሁዳ ጋር አዲስ ኪዳን አደርጋለሁ፣ ሕጌን በልባቸው ውስጥ አደርጋለሁ፣ አምላካቸው ሆናለሁ፣ ሕዝብ ይሆኑኛል። በመካከላቸው አድራለሁ እኖራለሁ። እሱና እኔ ተስማምተን አንድ አካባቢ ላይ ስንሆን ስቅሳት እንዳትቆንደ ቸርች የምንመሰረተው ቤተክርስቲያንን በዚህ እውነት ላይ ነው። ይህንን መሰረት ማንም መቀየር አይችልም። ከዚህ እውነት ከዚህ ወንጌል ሌላ እኛ ራሳችን እንኳን ተመልሰን መጥተን ብንነግራቸው የተረገምን ሌላውን ሰው አይደለም። እኛ እንኳን ሀሳብ ቀይረ እንደው ስተን ብንመጣ እንዳትሰሙ። ቸርች የነገርናችሁ ነው። የማዕዘን ራስ እሱ ራሱ ክርስቶስ ነው። መሰረቱ እሱ ራሱ ነው።
በዛ መካከል ቦዲው አለ። ዮሐንስ ራዕይ ምዕራፍ 22 ጋር ይሰራል። ምዕራፍ 21 ጋር ከዛ በፊት ምዕራፍ 19 ጋር ባነብ ደስ ይለኛል። ዮሐንስ ራዕይ ምዕራፍ 19 አንድ ጀምሮ ለማንበብ ጊዜ ስለሌለኝ ተዋለሁ። እናንተ አንብቡ ስትሄዱ። ዞሮ ግን ቦታው ምንድነው? ጋለሞታዋ ባቢሎን ተፈርዶባታል። ጢሷ እየወጣ ነው። አምስተኛው ማህተም ሲፈታ እስከመቼ ነው ማትፈርድልን ያሉት? ፍርድ እየተፈረደ ነው። ሰዎች በጣም ደስ ብሏቸዋል። ሃሌሉያ እያለ ነው። ከዛ ደግሞ ጌታ ኢየሱስ በአምባ ላይ ፈረስ ሆኖ ጠላቶቹን ሁሉ ካፉ በሚወጣ ስለታም ሰይፍ ሊቀጣ እየተመጣ ያስፋት ዊዘር ማን ነው ከሱ ጋር አብሮያል? ቁጥር 7 ሃሌሉያ ሁሉን የሚገዛ ጌታ አምላካችን ምን አድርጓል? ነግሷልና። የበጉ ሰርግ ስለደረሰ እሺ ሚስቱም ራሷን ስላዘጋጀች ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። እሱ ምንድነው ይላል ቀጥሎ? ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነው። እኔና እናንተ እየኖርን ያለንበት የህይወት ኳሊቲ ነው ልብሷ። የቅዱሳን ጽድቅ ስራ የእሷ ዋይት ሌነን ልብሷ ነው። የተሞሸረች ያደረጋት ልብስ እዚህ ምድር ላይ ያሉት የዚህ ቸርች ሜምበርስ ወይም ደግሞ የአካሉ ብልቶች የህይወት ጥራት ነው። ሲያየን ደስ ይለዋል። ቃላር ልውሰዳት ይላል ማለት ነው። እዚህ እንድንቆይ የእግዚአብሔር ሐሳብ አይደለም፣ ፈቃዱ አይደለም። ያልዳኑ ሰዎች ስላሉ ማቴዎስ 24 እንደሚናገር ሰው ሁሉ ወንጌል ሲሰማ that moment will be our departure። ይሄ የለበሰችው ልብሷ የቅዱሳን ጽድቅ ስራ። ሙሽራዋ ምን አድርጋለች? ራሷን አዘጋጅታለች። now it's time for the marriage ማለት ነው። ሰርግ ማለት ከዘላለም ጀምሮ የተዘጋጀልን እና አብርሃም እኛን የሚጠብቁበትን የዘላለም ርስት ለመውረስ ጊዜው ነው ማለት እሱ የሁላችን ራስ ሆኖ እረኛው በጎቹን የሚያሰማራበት የአዲስ ሰማይ አዲስ ምድር ስትራይቭ የምናደርግለት የምንጠብቀው ያ ተስፋ ነው። አብርሃም ነው የሚጠብቀው፣ ይስሐቅ ነው የሚጠብቀው። ያለ እኔ መውረስ አይችልም። የምትወርሰው ሙሽራይቱ ናት። ሙሽራይቱ ማለት ደግሞ አብርሃምን ጨምሮ ሁላችን የእግዚአብሔር ሕዝብ ነው። አይኖች ይገለጡ በኢየሱስ ስም። ሙሽራይቱ ራሷን ምን አድርጋለች? አዘጋጅታለች። የበጉ ሰርግ ደርሷል። እቺ ሙሽራ ምን ትመስላለች የሚለውን ምዕራፍ 21 ላይ ያሳያቸው ነው። ቁጥር 1 ጀምሮ እንጂ አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋል፣ ባህር ወደፊት የለም ምናምን ይላል። ከዛ ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ምን አድርጋለች? ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ማለት አልገባኝም። ከሰማይ ስትወርድ ማለት ተነጥቃለች አይደል? ራፕቸር ሆኗል፣ ሄደናል። እቺ አሁን የምላችሁ ሙሽራ እንደገና ከሰማይ ስትወርድ እያየኋት ነው እያለ ነው ማለት ነው። ምንድነው እያለ ነው? አዲስ ሰማይና አዲስ ምድር። ከዛ ያ ህዝብ ደመን የሌለበት፣ ደካማ ስጋ የሌለበት፣ ኃጢአት የሌለበት፣ ለቅሶ የሌለበት፣ እንባ የሌለበት ዓለም ማለት ነው። ክርስቶስ ራሱ ንጉስ የሆነበት መሪ የሆነበት ያ ሄዳለች እኮ መንፈሳችን ነፍሳችን። አሁን ግን የትንሣኤ አካል ለብሰን በአዲሱ ምድራችን በአዲሱ ሰማያችን ሆነን ወደ ስፍራችን እየወረድን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር ለጨረቃ ሌላ ክብር አለ፣ ለፀሐይ ሌላ ክብር አለ፣ የትንሣኤ አካል ደግሞ ሌላ ክብር አለ። አናውቀውም፣ ግን በእርግጠኛነት ከዚህ የተሻለ ነው። አላውቁም። እዚያው ተኝታችሁ ለመነሳት ምንም ያጓጓችሁ ነገር ያቺ ሙሽራ ለባሏ ተሞሽራ ምን እያደረገች ነው? ሶርድ ያየው ኮንስትራክሽናል እንገራችሁ እዚህ ቦታ ቁጥር 9 ወደዚህና የበጉንም ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኛል። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለባት ዲናው የእግዚአብሔር ክብር ያለባትን ቅድስቲቱ ከተማ ሙሽራይቱ እሷ ምን ጠብቃት? ኢየሩሳሌም ማለት እኛና ያ የተዘጋጀልን ልብስ ራሱ ክርስቶስ በሙላት የሚከብርበት ቦታ የነገስታት ንጉስ የጌቶች ጌታ የሆነበት ሁላችን የእግዚአብሔርን ሐሳብ የምናደርግበት ተንኮል ምናምን ይሄ ክፋት ምናምን የሚባለው የሌለበት ወደታችን አንብቡት እናንተ ስትሄዱ ግን እንደዚህ ይላል። በሯ ይላል በ12ቱ የእስራኤል ነገዶች ስም የተሰራ ነው። እግዚአብሔር አዲስ ኪዳን ያደረገው ከማን ጋር ነው? ከእስራኤልና ከይሁዳ ጋር። እኛ ጋር አይደለም። እኛ አሕዛብ እንባይ በዛ በር እኛ ገብተናል። ጌታ ኢየሱስ ራሱ በስጋ ምንድነው? አይሁድ ነው፣ ይሁዳ ነገድ ነው። ዙሪያዋን አራቱም በሮች ላይ በአራቱም አቅጣጫ ሶስት በር አለ። 12ቱ በእስራኤል ነገዶች ስም የተጻፈላቸው። እሱ ብቻ አይደለም፣ ቅጥሯ በጣም በአማረ ጌጥ የተሰራ ነው። ስቲል ግን በቅጥሯ ላይ 12 ሌየሮች አሉ። እነሱ የበጉ ሐዋርያት ስሞች ናቸው። እንትን ያነበብኩት ኤፌሶን 2 ላይ ታችኋል። በሐዋርያትና በነቢያት መሰረት ላይ ምን አድርጋችኋል? ታንጻቸው። ክርስቶስ ኢየሱስ ማን እንደሆነ እነሱ ሰምተው በነገሩ እውነት ላይ ማለት ስለሆነ ህንጻ አይደለም እያወራ ያለው ጴጥሮስ ምን አድርጎታል? ኖ በዚህ ዓለት ላይ በዚህ እውነት ላይ ቤተክርስቲያንን መሰረታለሁ ባለበት በመጀመሪያ በዚህ ሐሳብ እነሱ ራሳቸው በሱ ላይ በተመሰረቱበት በዛ መሰረት ላይ እናንተ ደግሞ ታንጻቸው። ቦዲ ኦፍ ዘ ኒው ጀሩሳሌም ኢዝ ዩ ኤንድ ሚ። ኢየሱስ ጌታ ነው። አንተ ነህ ቅጥሩ ያለው ዙሪያው የቤቱ ኮንስትራክሽን አንተ ነህ። ጴጥሮስ ላይ አንደኛ ጴጥሮስ ላይ ሲናገር ሕያዋን ድንጋይ የሆናችሁ ልክ እንደ ሕያው ድንጋይ እንደ ክርስቶስ ተሳሉ። በሯ 12ቱ ነገዶች ስም ነው። ከዛ ቅጥሯ 12 ሐዋርያት ናቸው። በዛ መሰረት ላይ ዋንታ ንጻት ከዚህ በረት ያልሆኑ የእነሱን ቃል ሰምተው በላያቸው ላይ የሚጨመሩ እኔ ማውቃቸው እነሱ የሚያውቁ በምድር ሁሉ ጫፍ ያሉ እነሱ በሕይወት መዝገብ የተመዘገቡ ኢየሩሳሌም ሙሽራዋ እሷ ናት። ቸርች ዲስ
ኖ ስፋር ፍሮም ዳት። ወደ 45,000 ሃይማኖት በምድር ላይ አለ። tens of thousands of denominations ምድር ላይ አለ። ለማትሪክስ ራሱ አይመች። ቸርች ግን እኔ ነኝ። ቸርች አንቺ ነሽ። አንተና እኔ ያለን ህብረት በክርስቶስ ኢየሱስ ያለን ደስታ እሱ ነው ጋዘሪንግ ማለት። ሐዋርያትና በነቢያት መሰረት ላይ ማድረጋቸው በቆሮንቶስ 3 ላይ ያለው ቦታ ይሰጣቸው። በኋላ ጨርሳለሁ። ቁጥር 10 ጀምሮ አነባዋለሁ። ይሄን በደንብ ተከታተሉ። የእግዚአብሔር ጸጋ አንደኛ ቆሮንቶስ 3 ከቁጥር 10 ጀምሮ የእግዚአብሔር ጸጋ እንደተሰጠኝ መጠን እሺ እንደ ብልሃተኛ ያናጺ አለቃ ምን አደረኩ አለ። ምን አደረኩ? the foundation is Christ ከሱ ላይ ደግሞ የራሴን መሰረት ሰራሁ ነው እያለ ሌላው ምን ያደርጋል አለ። ምን ያደርጋል? በየት ላይ ያንጻል? በሐዋርያትና በነቢያት መሰረት ላይ ምን አድርጋቸዋል? አንጻቸው። የነገርኳችሁ ወንጌል ፋውንዴሽን ነው። እናንተ ደግሞ ያን ወንጌል ሰምታችሁ የምትመላለሱት ምልልስ የምትኖሩት ኖሮ ክርስቶስን በራሳችሁ የምትገልጹበት ልክ ያ የራሳችሁ ኮንስትራክሽን። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ምን ያለ ጠንቀቅ። ኢየሱስ ያድናል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። የክርስቶስ ፍርድ ወንበር የምንለዋል። እነሆ ቶሎ እመጣለሁ፣ ለእያንዳንዱ እንደሰራው ከፍለው ዘንድ ዋጋዬ በእጄ ነው። ከዛስ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ምን ያደርገዋል? ይፈትነዋል። እንግዲህ የተሰራው በምንድን ነው? በወርቅ በድንጋይ በአገዳ በሳር የተሰራ አለ። እሳት አገዳን ሲያገኘው፣ እሳት ሳርን ሲያገኘው፣ እሳት ወርቅን ሲያገኘው፣ ይሄ ማለት ቅድም እንደነገርኳችሁ የሙሽራይቱ የተሞሸረችበት ልብስ ማን ነው አልኩ? እኔና የእናንተ የጽድቅ ህይወት ነው። በእሳት ሲፈተን የእያንዳንዱ ስራ እንዴት እንደሚሆን ይታያል። ከዛ እንዲላል ማንም በእርሱ ላይ ያነጸው ስራ ቢጸናለት ደመወዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ምን ያደርጋል? ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ከዛ እንዲላል የእግዚአብሔር ቤተ መቅደስ እንደሆናችሁ እነማን? እናንተ የእግዚአብሔር ማደሪያ ቤቶች፣ እግዚአብሔር ቤተ መቅደሶች ቸርች እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁ? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ምን ያደርገዋል? ያፈርሰዋል። የእግዚአብሔር ቤተ መቅደስ ምንድነው? ቅዱስ ነው። ያው ደግሞ ማን ነው አለ? እነማን? ቅዱስ ነው። እግዚአብሔር ቤተ መቅደስ ቅዱስ ነው። እሱ ደግሞ ማን ነው አለ? አንተና እኔ ነን። ቸርች እሱ አላት። ቸርች እሱ ራሱ የሚያውቃቸው ነው። ቸርች የሆነ ቸርች የሆነ ዲኖሚኔሽን አይደለም። ኖ እሱ ራሱ ያውቃቸዋል፣ እነሱ ደግሞ ያውቁታል። በረቱ ውስጥ ያለው መንጋ እሱ ቸርች ይባላል። የእኛ ምልልስ የጽድቅ ህይወታችን ደግሞ የሙሽራይቱ ልብስ የምትፈሸንበት የጽድቅ ልብሰዋል። ዛት ሞመንት የሚወዳት ጉዷ ይወስዳታል። እሷ የሄደችው ቸርች ትባላለች። የቀሩት ደግሞ ግርግሩ መካከል ነበሩ፣ ግን ቸርች አይደለም። በዚህ ምድር ላይ ባለን ቆይታ ከእምነት ባለፈ የምንመላለስበት ምልልስ አንደኛ ጌታ እንዲመጣ፣ ሁለተኛ ብዙዎች እንዲድኑ፣ ከዛ በተጨማሪ በእሳት ሲፈተን ስራችን ፐርሲስት እንዲያደርግ ሽልማት መቀበል አትፈልጉም? አንተ በጎ ታማኝ ባሪያ ሲል ጌታ ተነስቶ ስትመጪ ይህን ጨርሳ ስትሄድ ደስ ብሎት ዩ ሪሜምበር ስቲፋኖስ ተነሳ አለ። የእግዚአብሔርን ክብር ኢየሱስ ክርስቶስ በአብ ቀኝ ቆሞ አየሁታል ሊቀበለው። ወደ ልጅ የመጣች ነው በምድር ላይ የሰጠኋትን ስራ ፈጽማ አንተ በጎ ታማኝ እና ወደ ጌታ ደስታ ወደ በጎ ሰርግ ግባ። መልካሙን ገድል ተጋድያለሁ አለ። ሩጫዬን ጨርሻለሁ፣ አሁን የክብር አክሊል ይጠብቀኛል። እሱን ደግሞ ታማኙ ጌታ ለእኔ ያስረክባል። እንገስዋት ያን ራሱ ይገባሃልና ብለን እሱ ፊት እናቀርበዋል። ለምን? ታርዷልና። ይሄ ሊሆን ነው ያደረግነው የተሸለምነው በራሱ ከእርሱ ለእርሱ በሆነ 24 ሽማግሌ ያው ውርድ ይገባ ታርዳልና this credit goes to you። ኢየሱስ ጌታ ነው። አምናፍቃለሁ ማለት ነው። ዓለም የፈጠረልን ሰይጣን የፈጠረልን አይደለም። በጎቼ ድምጼን ይሰማሉ፣ ይከተሉኛል። እኔ ያውቃቸዋለሁ፣ እነሱ ያውቁኛል። እነሱ ናቸው። እሱ ቸርች ነው። ኢየሱስ ጌታ ነው። ሃሌሉያ። ያዳነን በገዛ ደሙ የዋጀን ርስቱ ህዝቡ ያደረገን የመንግስቱ ካህናት እንድንሆን የመረጠን ቅዱስ የተባልንበት ያ ልጁ ክርስቶስ ይባረክ። ሁሉ ከእርሱ ነው፣ ደግሞ በእርሱ ነው። we just go travel around it። እናንተ ሸክማችሁ የከበደ ኑ ተብለን ሸክማችን አራግፎልን የራሱን ሸክም ልዝብ የሆነውን ቀላል የሆነውን ጭኖብን በራሱ መንፈስ በራሱ ጸጋ ተመላልሰን ይኖር ነው። ይዶና ቤኒክሬዲት ከዛ ነው የተሸለምነውን መልሰን እሱ ፊትና አንተ ነህ የሚገባኝ ነው። ጎልጎታ ቀራንዮ ላይ ያኔ ሞተ ሙታን የነበርኩትን ሕይወት ሰጠ ኢምፓርት ያደረገ። ይሄ የሚገባው ለአንተ ነው። there you go
ከዛ በኋላ እረኛው በበጎቹ መካከል ይሆናል አለ። እሱ ራሱ ያሰማራቸዋል አለ። እረኛ ያስፈልገንም ያለ ነው ራሱ ያሰማራቸዋል። ኦ ሃሌሉያ! ይህ ካን ኢማጂን እኔ ፓራዳይስ እርሱ ራሱ ክርስቶስ በመካከላችን መቅደስ አያስፈልጋትም ማለት እርሱ አምላኩና ብርሃን አያስፈልጋትም። እሱ ራሱ ብርሃን from everlasting to everlasting non-stop የሆነ ህይወት አምላካችን ባለበት በዚያ ስለማላቋርጥ ኢየሱስ ጌታ ነው። ቸርች ነኝ ይባል ዳራቴ ቸርች ነኝ የክርስቶስ መልክ ማየት ትፈልጋለህ? ሲቢ ድካሜ ውድቀቴ የኔ ነው። እሱን ብርታቴ ግን እሱ ነው ኢየሱስ። የሆነ ስሙ ሐዋርያ የሆነ ስሙ ፓስተር ነብይ ሲስት አትደንግጥ። just he's a person አብርሃምን እንኳን እንዳታይ ብሏል። እነዚህ ሁሉ ሕያዋን ምስክሮች እንደደመና ግን አለ የእምነታችን ጀማሪና ፈጻሚ ሆኖ ያልወደቀውን ያልሳተውን ክርስቶስን ትኩር ብለን እያየን መድረሻችን ጽዮን ድረስ እስክንደርስ ድረስ እንሮጣለን። እግዚአብሔር ይባረክ። ለኢየሱስ ይሁን። ጸልያለሁ።